ፍቅረኛ አለ አለኝ። አሁን ቅድም በጸጸት ውስጥ ከገባሁበት አንደኛው ነገር እሷን ማስቀየሜ ነው ማለት ነው። ጤና ይስጥልኝ እንደምናችሁ ፍሬቱም ነኝ። ዛሬ እጅግ በጣም ተወዳጅ የሆነው በተለያዩ ነጠላ ዜማዎች የምናውቀው ተወዳጁ አርቲስት ያሬድ ነጋው እንግዲህ ታገቢኛለሽ ወይ ሲል እንግዲህ በትላንትና ዕለት ሽምግልና ልኮ እንግዲህ ሽምግልናው ጸድቋል ማለት ነው። እንኳን ደስ ያለ ልንለው ይገባል። እንግዲህ ብዙሃኖቻችን ያሬድ ነጋው በተለያዩ ነጠላ ዜማዎች እጅግ በጣም ያማረ ወጣቱን ያማከለ እጅግ ተወዳጅ የሆኑ ነጠላ ዜማዎች አሉት። ያን ብቻ አይደለም፣ የአማርኛ ፊልም ላይም ተውኗል። በዳንስ ጥበቡ ደግሞ እጅግ በጣም የሚወደደው ያሬድ ነጋው እንግዲህ በትላንትናው ዕለት ማለትም ትላንትና እንግዲህ እጅግ በጣም ደስ በሚል እጅግ በጣም ታዋቂ በሆኑ አርቲስቶች ስራ ባልደረቦቹ ጓደኞቹ ጋር በመሆን እንግዲህ ባለቤቱን የቀድሞ እጮኛውን ያሁን ደግሞ ባለቤቱን ታገቢኛለሽ ወይ ሲል እንግዲህ ሽምግልና ልኮ እንግዲህ ከቤተሰቦቿ ፍቃድ ጠይቋል። እንግዲህ ያሬድ ነጋው ስታስታውሱት በጣም ብዙሃኖቻችሁ በቅርብ ጊዜ እንግዲህ በጋሞ ህብረተሰብ ላይ ደርሶ የነበረውን የጎርፍ አደጋ ላይ እጅግ በጣም በርካታ ስራ ከሰሩት መካከል አንዱ ነው። እንግዲህ ሄዶ ቦታ ድረስ በመገኘት በጣም ብዙ ኢትዮጵያኖችን በአርት ሙያ ላይ በተለያዩ ቦታ ላይ ያሉትን ጥሪ አድርጎ እንግዲህ እርዳታ እንዲደረግ ካረጉ መካከል አንዱ ነው። ይሄ ብቻ አይደለም። ያሬድ ነጋው በተለያዩ በጎ ስራ ይታወቃል። አንድ ልጅ እንግዲህ በማደጎ ለማሳደግ ተቀብሎ ነበር። እንግዲህ ልጁም ነገሮቹ አልተስተካከለም። ከቤቱ ተመልሶ ቢወጣም ግን እሱ ልጅ ከግብ ለማድረስ በጣም ብዙ ጥረት ያደረገ ልጅ ነው ያሬድ ነጋው። እንግዲህ ትዝ ካላችሁ ቅርብ ጊዜ ላይ ሰይፉ ሾው ላይ ቀርቦ እንግዲህ ያለውበት ሁኔታ ጥሩ አልነበረም። ብዙ ጥፋቶችን ሰርቻለሁ፣ ብዙ ስህተቶችን ሰርቻለሁ። ስህተቶችን እንግዲህ ይቅርታ ለማለትና ራሴን ለመመለስ እየሞከርኩ እገኛለሁ። ያለውበት ሁኔታ ጥሩ አልነበረም በማለት እንግዲህ ይቅርታ በመጠየቅ ወደ ቀድሞ ህይወቱ እንዲመለስና ክፋት ጥሩ እንዳልሆነ ሲናገር ተመልክተ ነው። በጣም ልቡ ተሰርቦ ብዙሃኖቹን ይቅርታ ሲጠይቅና በዛ ላይም እንግዲህ ንግግር ሲያደርግ ይታወሳል። ትዝ ይላቸዋል። ያሬድ ነጋው እንግዲህ እድገቱ መርካቶ አካባቢ እንደነበር ይታወቃል። በልጅነቱ እናትና አባቱ አልፈው በቤተሰቦች እንግዲህ በዘመድ መሀል ያደገ ልጅ ነው። ከዛ በኋላ ራሱን ደግሞ ከፍ ሲል በተለያዩ ክበባት ላይ የእስክታ ወይ የዳንስ እስክታዎች በመስራት እንዲሁም ድምፃዊ በመሆን እንግዲህ ለዛሬው ጥበቡና ለዛሬ ትልቅ ቦታ የደረሰ ወጣት ድምፃዊ ያሬድ ነጋው ነው። ያሬድ ነጋው እንግዲህ ጠንካራነቱ ብዙ ጊዜ ሲናገር ሰምታችሁት ይሆናል። እውነቱንና የመጣበትን ማንነት ያልደበቀ እጅግ በጣም ጎበዝ የሆነ ልጅ ነው። ብዙ ነገሮችን አልፍ ያለው ዛሬ ስኬቴ ላይ መድረሴን ብቻ አይደለም ከቀድሞ ህይወቴ ብዙ ነገር እንድማር አድርጎኛል። ወጣትነት ደግሞ አላስፈላጊ ነገሮችን ይከታልና ጥሩ አልነበርኩኝም፣ ጥሩ ነገሮችን አልሰራሁኝም እና ያንን ነገሬ ለመካስ እፈልጋለሁኝ። የፍቅር ህይወቱንም እንግዲህ አዘን በተሰማው ስሜት እንግዲህ ጎድቻታለሁኝ፣ ጊዜ አልሰጧትኝም። ሳዳምጥ የነበረው ራሴን ነው፣ ሙዚቃዬን ነበር ወይ ደግሞ አላስፈላጊ ነገሮቼ ነበር ሳዳምጥ የነበረው። ያ ጊዜ ነገሬ ደግሞ በፍቅር ህይወቴ ላይ ክፍተትን እንዲፈጥር አድርጓል ሲል እንግዲህ ተደምጧል። ብዙሃኖቻችሁ ሰምታችሁት ይሆናልና አይታችሁ ከሆነ አንዳንድ አርቲስቶች ለባለቤታቸው ላይ ወይ ደግሞ የፍቅር ህይወታቸው ላይ ስኬታማ አይደሉም። ዝናን ወይ ጊዜያዊ ነገርን በመመልከት በጣም እጅግ ብዙ ነገሮችን በትዳር ህይወታቸው ያመልጣቸዋል። ወይ ደግሞ ከትዳር በፊት ልጅ ሊወልዱ ይችላሉና ያ ነገር በህይወታቸው ላይ ስህተቶችን ያመጣልና ያ ስህተት ደግሞ ለነሱ ወይ እድሜ በሰል ሲል ነገሮች ከፍ ሲሉ ቁጭትን፣ አላስፈላጊ ነገርን ይፈጥራልና ያንን ነገር እንግዲህ በጊዜ ለመክታት ተናግሮ ነበረ ሰይፉ ሾው ላይ። ያንን ደግሞ አሁን እንግዲህ እንደምታዩት ስኬታማ አድርጎታል። እንግዲህ ትላንትና አይታችሁ ከሆነ ሚያዝያ 18 እንግዲህ 2017 ታገቢኛለሽ ሲል እንግዲህ ባለቤቱን ቤተሰቦቹ ጋር ሽማግሌ ልኩ እንግዲህ ጥንቅቅ ጽድት ባለመልኩ የፍቅር ወይ ደግሞ የትዳር ባለቤቱን እንግዲህ ሊወስድ ዝግጅቱ እንደጨረሰ ትላንት ተመልክተናል። በጣም ብዙሃኖቹን አስደምሟል። ብዙ መናገር እንችላለን ስለ ያሬድ ነጋው። እንግዲህ ምን ብሏል? ናይት ክለብ ላይ በምሰራበት ሰዓት አላስፈላጊ ነገሮችን ወይ ደግሞ ስራዬን እንዳያደክመኝ ችግር እንዳይፈጥርብኝ ስል አላስፈላጊ ነገሮች ውስጥ ነበርኩኝ። ያ ስሜት ጎርቶኛል። ፍቅረኛዬን ወይ ደግሞ እጮኛዬን ጊዜ አልሰጧትምና በህዝብ ፊት ይቅርታ ጠይቃታለሁ ብሎ ተደምጦ ነበርና እርግጠኛ ነኝ ከጸጸቱ ተመልሷል። ጸጸቱ እንግዲህ ዛሬን ትልቅ አድርጎ ሊያሳየው ይችላልና አንዳንዴም ከነበርንበት ቦታ መመለስ እጅግ በጣም መልካም ነገር ነው። ስህተትን ሰርተን ስህተታችን ማንበብ በራሱ መታደል ነው። አንዳንድ ሰዎች ሳይነቁ ረዥም ጊዜ ይኖሩና ልክ ሊነቁ ሲሉ እንግዲህ አይሆነ የሆነ ህይወት ይኖራሉ። በጣም ብዙ የምታውቋቸው አርቲስቶች ሱስ ውስጥ አላስፈላጊ ህይወት ውስጥ የተገኙ በጣም ብዙሃኖች አሉና
ያ ምክንያት ምንድነው? በጊዜ ራሳቸውን አለመስጠት። ያ ነገር ደግሞ ልክ ጊዜያቸው አልፎ ነገሮችን ሲፈልጉ እነዛ ሰዎች ወይ ራሳቸውን ህይወት በጀመሩበት ሰዓት ሊሆን ይችላልና ያንን ነገር እንግዲህ ተከላክሎ ዛሬ ላይ በዚህ ስኬት ደርሶ ባለቤቱን እንግዲህ ሽምግልና ልኮ፣ በሀገራችን ደግሞ የአሁን ሽምግልና ምን ለውጥ አምጥቷል። ሽማግሌ ሲላክ ድሮ ቀጠሮ ነበር የሚያዘው፣ የሰርግ ቀጠሮ፣ በዛው ሽምግልና ነበር። አሁን ግን ጥንቅቅ ባለመልኩ ቶሎ እንዲያልቅ ነው የሚደረገው እና በዛው አብሮ ለመውጣት ነው። ካለበዛ ወንዱ ሴቷ ቤተሰብ አይሄድም ሽምግልና ላይ እና እርግጠኛ ላይ ያንን ነገር ያደረገው ይሄንን ነውና ይሄ ኢኮኖሚን ወይ ደግሞ ነገሮችን የማስተካከል ነገር ነው ያደረገው ብዬ አስባለሁኝ። እጅግ በጣም ነበር የሚያምረው። ብዙዎቻችሁ በሶሻል ሚዲያ ተቀባብላችሁ እንኳን ደስ አለህ እንኳን ለዚያ በቃ ስትሉ ነበረ። እንግዲህ አንዳንዶች ደግሞ ያደነገው ከቀድሞ ህይወቱ ትዳር አለው ወይ ደግሞ ትዳር ሳይሆን የልጅም አባት ነው ሲሉ የተደመጠ ነው። እንግዲህ ይፋዊ ያላደረገም ያደነገው፣ ብዙሃኖች ግን ውስጥ አዋቂ ነን ስለሱ እናውቃለን የሚል ደግሞ የልጅ አባት ነው ሲሉ እየተደመጡ ይገኛል። ይሄ ነገር ከሱ ህይወት ጋር ምንም ችግር የሚያመጣ አይመስለኝም። ያው ልጅን በበጎ ካሳደገና መልካም ነገር ካደረገ ይሄኛውን ትዳሩን ይበጣብጣል ብዬ አላስብም። ስለዚህ ያ መልካም ነው ብዬ አስባለሁኝ። እጅግ በጣም ጓደኞቹ ደስ ብሏቸዋል። ማንዴላ፣ ሚኪ ጎንደረኛ እርግጠኛ ነኝ ለያሬድ ነጉ ትልቅ የትምህርት ቤቱ ህይወቱ ነው ብዬ አስባለሁኝ። ከነበረበት ነገር ወጥቶ ነው ሚኪ ጎንደረኛ በአንዴ ስኬታማ ከሚባል ትዳር ውስጥ ጠንካራ ሚስት ስላገኘ ጠንካራ ሰው ሆኖ ህይወቱን የመራውና አሁን አይታችሁ ከሆነ ትልቅ ይሄ ፈርኒቸር ቤት አለው። እዛ ላይ የተለያዩ የፈርኒቸር እቃዎችን ይሸጣልና ከዛም ጎን ለጎን የሙዚቃ ስራዎችን የተለያዩ ስራዎችን ይሰራልና ስትነቁ ብልጥና ጎበዝ ጠንካራ ትሆናላችሁ ብዬ አስባለሁና እርግጠኛ ነኝ አርቲስት ያሬድ ነጉንም በትልቁ አብሮት እንግዲህ አንዳንዴ ጓደኛ ሰንፋን አንዳንዴ ጓደኛ ጠነክራና እርግጠኛ ነኝ አስተምሮታል ብዬ አስባለሁኝና ያንን ልናገርበት የቻልኩት ምንድነው እንግዲህ ቅድም ብያቸዋለሁ በሰይፉ ሾው ላይ የነበረውበትን አላስፈላጊ ጊዜ አላስፈላጊ ነገሮች መባከኑን ተናግሯልና ሃይማኖቱ ላይ ህይወቱ ላይ ጠንካራ መሆን እንደሚፈልግ ተናግሯል። እንደውም አይታችሁ ከሆነ በጋሞ በደረሰ የጎርፍ አደጋ ላይ በጎ አድራጎት ሄዶ ከመጣ ወዲህ ትንሽ ጤናው ላይ ችግር ነበርና ያንን ጤናውን እንግዲህ አይታችሁ ከሆነ ለሄደበት ቦታ ላይ ችግር ገጥሞት በዛውም የፍስለታ ጾም አካባቢ ነበርና ራሱን እንዲያስታውስ እንዳያገግም አድርጓልና ሃይማኖትን ማጠንከር ጠንካራ ያደርጋል ያበረታልና ጥሩ ሰዓት ነቅቷል ብዬ አስባለሁ። ይሄ የኔ ብቻ አመለካከት አይደለም፣ በእርግጠኝነት የብዙሃኖቻችን ነውና ያሬድ ነጉን ስታስቡ የምታስታውሱት መርካቶ የሚለው ሙዚቃው ደስ ይለኛልና እዛ ላይ እንቅስቃሴው ስራዎቹ በጣም ነው የሚመቸኝ። ከዛ በኋላ በጣም ብዙ ነጠላ ዜሞችን እጅግ በጣም ተወዳጅ የሆኑ ስራዎችን ሰርቷልና የልጅ አዋቂ ሆኖ እንግዲህ አዲስ ምዕራፉን አዲስ ህይወቱን ጀምሯል ማለት ነው። እኔም እንግዲህ እንደ አንድ አድናቂ እንደ አንድ ተመልካች እንኳን ለዚህ ክብር አበቃ ክልለው እፈልጋለሁ። ቀሪ ህይወታችሁ ያማረ የደመቀ ከዚህ ደግሞ ወልዳችሁ የምትስሙበት ጥሩ ህይወት የምታዩበት እንዲሆን እመኛለሁኝ። ሌሎቻችሁም ህይወታችሁን አላስፈላጊ ነገር ላይ ያርጋችሁ የነበራችሁ ሰዎች ተረጋግታችሁ ራሳችሁን አዳምጣችሁ ልክ እንደ ዛሬው ያሬድ ነጉ እንድትሆኑ እላለሁኝ። አመሰግናለሁ። አብራችሁ የነበርኩት ፍሬቱብ ነኝ። ፍሬቱብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። አመሰግናለሁ።